ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦችና ተከታታዮች እንደምን ቆይታችኋል? ዛሬ ከናንተ ጋር የምንወያየው ስለ ፊንጢጣ ማሳከክ ወይም ደግሞ በፊንጢጣ ዙሪያ ሊከሰስ ስለሚችል መብላት ወይም ደግሞ የፊንጢጣ መጎርጎር ምክንያቶች፣ መንስኤዎች እንዲሁም ደግሞ እንደዚያን ነገር በተደጋጋሚ የሚያጋጥማችሁ ከሆነ በቀላሉ ምን አይነት መፍትሄዎችን በመጠቀም ይህንን የፊንጢጣ ማሳከክ በቀላሉ ከሰውነታችሁ ማስወገድ እንደምትችሉ በዚህ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ አብዛኞቻችሁ እንደምታውቁት ይህ ነገር በጣም ዲስኮምፎርቲንግ ነው፣ ምቾትን ይነሳል። እንዲሁም ደግሞ ለምሳሌ ለረጅም ሰዓት በቢሮ ወይም ደግሞ በመስሪያ ቤት ውስጥ የምትቀመጡ ሰዎች ካላችሁ ጊዜ ስለማይኖራችሁ ወይም ደግሞ አጭር ጊዜ ስላላችሁ ወይም ደግሞ ጧት ተነስታችሁ ወደ ቢሮ ስትሄዱ ማታም ደግሞ ስትመለሱ ይህንን እንክብካቤ በጣም ልታደርጉት ወይም ደግሞ ልተገብሩት ስለማትችሉ ጊዜም ስለማይኖራችሁ ግን በቀላሉ እንዴት አድርጋችሁ የፊንጢጣ ማሳከክ መጎርጎር ሲያጋጥማችሁ እንዴት አድርጋችሁ በቀላሉ በመስሪያ ቤታችሁ ውስጥ ሆናችሁ የምትቀመጡ ሰዎች እንዴት አድርጋችሁ ይሄንን መከላከል እንደምትችሉ በዛሬው ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ውድ ተመልካቾቼ ለዚህ ቻናል ሁላችሁም አዲስ ከሆናችሁ የምትመለከቱ ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንዲሁም ደግሞ የምሰራላችሁን ቪዲዮ ላይክ እና ሼር በማድረግ እንድታጋሩ እንዲሁም ያላችሁን ጥያቄም ሆነ አስተያየት በኮሜንት ሴክሽን ውስጥ አስቀምጡ እያልኳችሁ ከወዲሁ ዛሬ ወደ ሰራውላችሁ ቪዲዮ አብረን የምንሄድ ይሆናል። ውድ ተመልካቾቼ በመግቢያዬ ላይ እንዳልኳችሁ ይህ ነገር በጣም ዲስኮምፎርቲንግ ነው፣ ምቾት ይነሳል። አብዛኛውን ጊዜ ሊከሰትባችሁ ይችላል፣ በተደጋጋሚ ይከሰትባችኋል ብዬ አስባለሁ። ተከስቶባችሁም ያውቃል። እንግዲህ ሊከሰትበት ከሚችልበት ዋነኛ ምክንያት ወይም ደግሞ እስከ 90% የሚያህሉ ሰዎች ላይ የሚከሰተው ይህ ነገር ፊንጢጣ ዙሪያ የሚከሰት ኮንታክት ወይም ደግሞ በሰገራና በፊንጢጣ ዙሪያ አካባቢ የሚከሰት ኮንታክት ወይም ደግሞ ንክኪ እስከ 90% የሚያህለውን ያህል ምክንያት ወይም ደግሞ አጋላጭ መንስኤ ሊሆን ይችላል ማለት ነው። አብዛኛውን ጊዜ አስተውላችሁ ከሆነ ሰገራችሁ በመጣ ሰዓት የምትመልሱት ከሆነ ወይም ደግሞ በተገቢው ሰዓት ማትጸዳዱ ከሆነ ሽንት ቤት ሄዳችሁ ማታወጡት ከሆነ ወይም ደግሞ ማትጸዳዱ ከሆነ ያ ነገር በተደጋጋሚ ይነካዋል ወይም ደግሞ ፊንጢጣችሁን ዙሪያ ወይም ደግሞ የውስጠኛውን ክፍል በተደጋጋሚ በሚነካበት ሰዓት የሚከሰት የፊንጢጣ ማሳከክ ነው ማለት ነው። ሌሎች ኮዞች ወይም ደግሞ ሌሎች ምክንያቶች ሊኖሩ ቢችልም ግን እስከ 90% የሚያህለው የፊንጢጣ ዙሪያ የሚከሰት የሰገራና የፊንጢጣ ዙሪያ የሚከሰት ንክኪ ነው ማለት ነው። ስለዚህ ከዚህ መረዳት ያለባችሁ ምንድነው በተገቢው ሰዓት ለምሳሌ ማታ የሚመጣባችሁ ከሆነ በተገቢው ሰዓት ልክ እንደመጣባችሁ ሽንት ቤት ሄዳችሁ መጸዳዳት ይኖርባችኋል ማለት ነው። ምክንያቱም ይህ ንክኪ ነው አብዛኛውን ጊዜ በሰገራ ውስጥ ያለ ኮንተንት ወይም ደግሞ በሰገራ ውስጥ ያለው ኬሚካል ከፊንጢጣ ጋር ንክኪ በሚፈጥርበት ሰዓት የፊንጢጣ ማሳከክ፣ የፊንጢጣ መብላት፣ መጎርጎር እንዲሁም ደግሞ ብግነትን ወይም ኢንፍላሜሽንን ሌሎች ምክንያቶችንም እንደ ሄሞሮይድስ ወይም ደግሞ የፊንጢጣ ኪንታሮትንም ጭምር ሊያስከትል ስለሚችል እስከ 90% የሚያህለው በፊንጢጣና በሰገራ መካከል የሚከሰት ንክኪን መከላከል ሊኖርባችሁ ይችላል ማለት ነው። ሌላኛው ቲፕ ደግሞ ማድረግ ያለባችሁ የፊንጢጣ ዙሪያ ንጽህና መጠበቅ ነው። ይህንንም ደግሞ አብዛኛውን ጊዜ በመስሪያ ቤት ውስጥ ወይም ደግሞ ለረጅም ሰዓት በመቀመጥ ስራችሁን የምትሰሩ ሰዎች በቢሮአችሁ ውስጥ በምትቀመጡበት ሰዓት ጊዜ ስለማይኖራችሁ ቢቻላችሁ ሃይላንድ ይዛችሁ መሄድ አለባችሁ። ልክ ከምሳቃችሁ ጋር ይዛችሁ እንደምትሄዱት ሁላ ተጨማሪ ሃይላንድ ከቤታችሁ ይዛችሁ መሄድ አለባችሁ። ካልሆነ ደግሞ ሱቅ ጎራ ብላችሁ የውሃ ሃይላንድ ገዝታችሁ ቢሮአችሁ ውስጥ ማስቀመጥ ሊኖርባችሁ ይገባል። ምክንያቱም ይህ ነገር እናንተ በጣም ረጅም ሰዓት ተቀምጣችሁ ስለምትሰሩ የፊንጢጣ ማሳከክ መጎርጎር ካጋጠማችሁ ስራችሁ ላይ ዲስኮምፎርቲንግ ነው፣ ምቾት ይነሳችኋል፣ አይመቻችሁም፣ መስራት ስለማትችሉ ይህንን ነገር መጠቀም ሊኖርባችሁ ይገባል ማለት ነው። በተለይም ደግሞ ይህንን አይነት ንጽህና መጠበቅ ያለባችሁ በቀን 2 ለምሳሌ ሰገራ የሚመጣባችሁ ጧት ከሆነ ጧት ከተጸዳዳችሁ በኋላ ንጽህናውን ብትጠብቁም ማታ ደግሞ ሳይመጣባችሁ በቀን 2 ለመታጠብ ያንን ዙሪያ በመታጠብ መሞከር አለባችሁ ማለት ነው። በዚህ አጋጣሚ ይህንን ማድረግ የምትችሉ ሰዎች በፍጹም ሶፍት መጠቀም የለባችሁም። አይኖ ሶፍት መጠቀም ብዙ ጊዜ የሚመከር ነው። ከሶፍት በላይ ለስላሳ የሆነ ነገር የለም ተብላችሁ ተነግሯችሁ ይችላል። ነገር ግን በዋናነት ሶፍት ነው የፊንጢጣ ዙሪያ አካባቢ የሚጎዳውና ማይክሮ ትራውማ ወይም ደግሞ ትናንሽ የሆኑ ቁስሎችን ትናንሽ የሆኑ ጉዳቶችን በመፍጠር ለተለያዩ ኢንፌክሽኖች ተጋላጭ የሚያደርጋችሁ ሶፍት ነው። ስለዚህ ሶፍት መጠቀም በፍጹም አይኖርባችሁ ማለት ነው። ሌላኛው ቲፕ ምንድነው? ሶፍት መጠቀም ልታቆሙ ይገባል። በተለይም ደግሞ እዛ ቦታ ላይ እርጥበታማ ስለሆነ የራሱን እርጥበት የሚፈልግ ቦታ ስለሆነ በሶፍት በመጠቀሙበት ሰዓት ያንን እርጥበት ስለሚነፍገው ወይም ደግሞ ያንን እርጥበት ስለሚቀንስበት ተደጋጋሚ ለሆነ
ተደጋጋሚ ለሆነ ጉዳቶች ተናጥቃቅል ለሆኑ ቁስሎች ስለሚያጋልጠው ያ ቁስሎች ደግሞ የበለጠ የማሳከኩን የመብላቱን እንዲሁም ደግሞ የመቆርቆሩን እንዲሁም ደግሞ ለተለያዩ ኢንፌክሽኖች ባክቴሪያዎች ኢንትሪ ወይም ደግሞ እንዲገቡበትና ያንን ማሳከክ ያባብሰዋል ማለት ነው። ስለዚህ በፍጹም ሶፍት መጠቀም አይኖርባችሁም ማለት ነው። በምትኩ ውሃ ወይም ደግሞ በሃይላንድ የተገዛ ውሃም ሊሆን ይችላል ብቻ ከቤታችሁ ያመጣችሁትን ውሃ ይዛችሁ እንዲሁም ደግሞ ሳሙና ይዛችሁ ልትጠቀሙ ይገባል ማለት ነው። ይህንንም ደግሞ ምክር በተለይ የግቢ ተማሪዎች ካላችሁ ዩኒቨርሲቲ ውስጥ የምትማሩ ሰዎች ካላችሁ ሃይላንድ ውሃ በሳሙና ይዛችሁ ሽንት ቤት መሄድ በጣም ምንም የማያሳፍር ነገር ተገቢ የሆነ ነገር ነው። እሱን ይዛችሁ በመጠቀም አብዛኛውን ጊዜ ከሚከሰትባችሁ ዲስኮምፎርት ረጅም ሰዓት ክላስ ስትማሩ ልትቀመጡ ትችላላችሁ። በዚህ ሰዓት የሚከሰት የፊንጢጣ አካባቢ የሚከሰት ማሳከክ ዲስኮምፎርቲንግ ነው። በትክክል ትምህርታችሁን ላትከታተሉ ትችላላችሁ። ስለዚህ ይህንን ለአንድ ሳምንት ባልበለጠ ጊዜ ውስጥ ይህንን ብትሞክሩ ለውጡን በአንድ ሳምንት ባልሞላ ጊዜ ውስጥ ታዩታላችሁ። ምክንያቱም እንዳልኳችሁ በዋነኝነት ዋናው ኮስ በፊንጢጣችሁ ዙሪያ የሚቀር ሰገራ ስላለ ያ ነገር ኮንታክት ወይም ደግሞ ንክኪ በሚፈጥርበት ጊዜ ወደ ማሳከክ ስለሚያደግ እስከ 90% የሚያህለው በፊንጢጣ ዙሪያ የሚከሰት የማሳከክ ዋነኛ ምክንያት በሰገራ ወይም ደግሞ ከሰገራ ጋር የሚመጣ ንክኪ ስለሆነ ይህንን በቀላሉ በመታጠብ በሃይላንድ ውሃ ይዛችሁ በመግባት እንዲሁም ደግሞ በሳሙና በመታጠብ የምትከለክሉት ስለሆነ ይህንን መተግበር ይኖርባችኋል ማለት ነው። ሶፍትና የመሳሰሉ ነገሮችን በተለይ ዋይፐር የምትጠቀሙ ከሆነ እርጥበት አለው፣ የራሱ የሆነ እርጥበት አለው። ዋይፐር ውስጥ ግን ያለው ኬሚካል እርጥበት ስላለው ብቻ አያሳክክም ማለት አይደለም። ምክንያቱም ያልታወቀ ኬሚካል ነው በውስጡ ያለው ኬሚካል ያልታወቀ ስለሆነ በዋይፐር የምትጠቀሙ ሰዎች ወይም ደግሞ በቤቢ ዋይፐር ታቁታላችሁ በሱ የምትጠቀሙ ሰዎች ካላችሁ እርጥበት ስላለው ብቻ ተስማሚ ነው ማለት አይደለም። ይልቁኑ ይህ ነገር በውስጡ ያለው ኬሚካል እዛ አካባቢ ያለውን እርጥበት ወይም ደግሞ ሞይስቸር ወይም ደግሞ ሂዩሚዲቲ ስለሚቀንስ ድርቀት እንዲሁም ደግሞ ለፊንጢጣ መድረቅ ለፊንጢጣ ቁስለት ሊዳርጋችሁ ስለሚችል ይህንን ዋይፐር መጠቀም አይኖርባችሁም ማለት ነው። ሌላኛው የመጨረሻው ቲፕ ደግሞ በደርማቶሎጂስቶች ወይም ደግሞ በቆዳ ስፔሻሊስት ሐኪሞች የሚመከሩ በፊንጢጣ ዙሪያ የማለስለስ አቅምን ያላቸውን የማለስለሻ ክሬሞችን መጠቀም ሊኖርባችሁ ይችላል ማለት ነው። ታዲያ ውድ ተመልካቾቼ እናንተ ማወቅ ያለባችሁ በእነዚህ የሚቀቡ ክሬሞች ውስጥ ግላይሴሪን፣ ሜንቶል፣ ዚንክ ኦክሳይድ ካላሚን እና እንዲሁም ደግሞ ካውሊን የሚባሉ ንጥረ ነገሮች ወይም ደግሞ ኢንግሪዲየንቶች መኖሩን ማወቅ ይኖርባቸዋል ማለት ነው። እነዚህ ንጥረ ነገሮች ወይም ደግሞ እነዚህ ኢንግሪዲየንቶች ወይም ደግሞ እነዚህ ኬሚካሎች የፊንጢጣ ዙሪያን የሚገኘውን ቆዳ ወይም ደግሞ ስኪን ከማለስለስ ባሻገር ባሪየር ወይም ደግሞ ሂዩሚዲቲው ወይም ደግሞ እዛ አካባቢ ያለው እርጥበት እንዳይሸሽ ወይም ደግሞ እንዳይደርቅ እንደ ባሪየር ወይም ደግሞ ይከልሉታል ማለት ነው። ስለዚህ እነዚህ ኬሚካሎች እዛ አካባቢ በፊንጢጣችሁ ዙሪያ ያለውን ቦታ ለስለስ እንዳለ እንዲሁም ደግሞ እርጥበቱን በጠበቀ መልኩ ከድርቀት በመከላከል ከፊንጢጣ ማሳከክ ከፊንጢጣ መብላት እንዲሁም ደግሞ ከፊንጢጣ መጎርጎር እናንተን ይከላከላችኋል። እንዲሁም ደግሞ ከፊንጢጣ መድረቅ ጋር የሚከሰቱ የፊንጢጣ ሞክሰሎችን ሄሞሮይድ ወይም ደግሞ ኪንታሮቶችን በመከላከል ለፊንጢጣ ኢንፌክሽን ለተጨማሪ አብሰስ ወይም ደግሞ የመግል መቋጠር የመሳሰሉ ችግሮችን ሊከላከላችሁ ስለሚችል እነዚህን በቆዳ ስፔሻሊስት ሐኪሞችን የሚመከሩ ክሬሞችን መጠቀም ይኖርባችኋል ማለት ነው። ሌላኛው በመጨረሻው ልታደርጉት የምትችሉት ቲፕ ደግሞ ወተር ሆስ ወይም ደግሞ በሽንት ቤታችሁ ሲንክ ዙሪያ የሚቀመጥ ወተር ሆስ አለ። ያንን ነገር በቤታችሁ ውስጥ ኢንስቶል ማድረግ ወይም ደግሞ ማስገባት ይኖርባችሁ ይገባል ማለት ነው። በቀላሉ ሳሙና ብቻ ይዛችሁ ነው የምትሄዱት፣ ሃይላንድ ይዛችሁ መሄድ አይጠበቅባችሁ ማለት ነው። ስለዚህ ያንን ወተር ሆስ በቀላሉ ጠጋኝ ይዛችሁ አምጥታችሁ ያንን ወተር ሆስ ቤታችሁ ውስጥ እንዲያስገባላችሁ ሽንት ቤታችሁ ውስጥ እንዲቀመጥ በማድረግ በቀላሉ እንትኑን መከላከል ትችላላችሁ ማለት ነው። እንግዲህ ውድ ተመልካቾቼ በዛሬው ዕለት ይዤላችሁ በመጣሁት ቪዲዮ ከፊንጢጣ ማሳከክ ጋር ሊከሰቱ ከሚችሉ ችግሮች ራሳችሁን እንዴት በቀላሉ መጠበቅ እንደምትችሉ ነግሬያችኋለሁ። በቀላሉ ውሃ አስፈላጊ ነው። ውሃ ጓደኛችሁ ሊሆን ይገባል። ውሃ አንደኛ በቀላሉ የምታገኙት ነው፣ ቺፕ ነው። እንዲሁም ደግሞ ጽዳቱን በመጠበቅ ዙሪያ ከሶፍት አንፃር ምንም አይነት ኮምፓሪዝን ወይም ደግሞ ምንም አይነት ንጽጽር የለውም። በውሃና በሳሙና ብቻ በመታደርጉት ንጽህና የፊንጢጣችሁ ዙሪያ ያለውን ንጽህና በመጠበቅ ብቻ ራሳችሁን ከተለያየ በፊንጢጣ ዙሪያ ከሚከሰት ሄሞሮይድ ኪንታሮት ሊሆን ይችላል፣ ኢንፌክሽን ሊሆን ይችላል፣ እንዲሁም ደግሞ መግል መቋጠር ሊሆን ይችላል፣ ቁስለት ሊሆን ይችላል። ይህንን ሙሉ በሙሉ መከላከል ትችላላችሁ። የፊንጢጣ ማሳከክን የፊንጢጣ መብላትን በቀላሉ ይህንን ውሃ በመጠቀም ብቻ መከላከል ትችላላችሁ። ማድረግ የሌለባችሁ በፍጹም ሶፍት መጠቀም አይኖርባችሁም። ዋይፐር የመሳሰሉትን ኬሚካሎች የያዙ ነገሮችን ስለማይታወቅ ዋይፐሮችን እርጥብ ስለሆነ ብቻ ብላችሁ መጠቀም አይኖርባችሁም። እንዲሁም ደግሞ በደርማቶሎጂስቶች ወይም ደግሞ በቆዳ ስፔሻሊስት ሐኪሞች የሚመከሩ ክሬሞችን እርጥበቱን ወይም ደግሞ የፊንጢጣ ዙሪያችሁን አካባቢ ያለውን እርጥበት መጠበቅ የሚችሉ ክሬሞችን መጠቀም ትችላላችሁ። እነዚህ ኬሚካሎች በውስጣቸው ግላይሴሪን፣ ካላሚን፣ ዚንክ ኦክሳይድ፣ ሜቲኖል እንዲሁም ደግሞ ካውሊን መኖራቸውን ማረጋገጥ ይኖርባችኋል።
ታዲያ እነዚህ ያልኳችሁ ኬሚካሎች በፊንጢጣ ላይ የሚገኘውን ቆዳ ወይም ደግሞ ስኪን ማለስለስ ብቻ ሳይሆን ተግባራቸው በዙሪያ ያለውን ሂዩሚዲቲ ወይም ደግሞ እርጥበት በመጠበቅ የፊንጢጣ ድርቀትን በመከላከል የፊንጢጣ ማሳከክን የፊንጢጣ መብላትን እንዲሁም ደግሞ የፊንጢጣ መጎርጎርንና ከተለያዩ የፊንጢጣ ኢንፌክሽኖች ራሳችንን በመጠበቅ አይነተኛ ሚና ስላላቸው እነዚህንም መጠቀም ይኖርባችኋል ማለት። እንግዲህ ውድ ተመልካቾቼ በዛሬው ዕለት በሰራውላችሁ ቪዲዮ ላይ በቂ የሆነ ግንዛቤ እንዳገኛችሁ ሙሉ እምነቴ ነው። በቀጣይ ደግሞ በመሰራላችሁ ቪዲዮ ላይ እንድትጠባበቁ ከወዲሁ መልእክቴን የማስተላልፍላችሁ እኔ ዶክተር ኦሊያድ ገረሙ እባላለሁ። በቀጣይ በተመሳሳይ ጤና ዘርፍ ቪዲዮ እስክንገናኝ ድረስ መልካም ቆይታ።